የባህር ዳር ከተማ የልማት ስራዎች አፈጻጸም አመርቂ ውጤት እያሳየ መሆኑን የባህር ዳር ከተማና ክፍለ ከተማ አመራሮች ተናገሩ። አመራሮቹ በከተማው እየተከናወኑ የሚገኙ የኮሪደር ልማት፣ የጽዳትና ውበት ስራዎችን ተዘዋውረው የመስክ ምልከታ አድርገዋል። ሰለሞን ዘመኑ የባህር ዳር ከተማ አስተዳደር የካቢኔ አባላትና በየክፍለ ከተማው የሚገኙ አመራሮች ከዚህ በፊት በባህር ዳር የተጀመሩና አሁንም በአዲስ እየተከናወኑ የሚገኙ የልማት ፕሮጀክቶችን አፈጻጸም ተዘዋውረው ጎብኝተዋል። በጉብኝቱ የተጀመሩ የልማት ተግባራት በጥሩ ደረጃ ላይ እንደሚገኙ ማረጋገጣቸውን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ገልጸዋል። የከተማና መሰረተ ልማት መምሪያ የግቢ ውበት፣ ሻባይ ክፍለ ከተማ የከተማ ጽዳትና ውበት፣ የኮሪደርና የመንገድ ስራዎች፣ የአጼ ቴዎድሮስ ክፍለ ከተማ አዲስ የአስፋልት ግንባታ ስራዎች የተጎበኙ ሲሆን በጥሩ አፈጻጸም ላይ እንደሚገኙ ነው አቶ ጎሹ የገለጹት። የባህር ዳር ልማት፣ የኮሪደርና የጣና ዳር ልማት፣ የመንገድ ልማት ስራዎቻችን፣ የፓርክ ልማት ስራዎቻችን እና ሌሎች ህብረተሰቡ ሊጠቀምባቸው የሚገቡ ስራዎች በዚህ መልኩ ተጠናክረው የቀጠሉ መሆናቸውን ተዛዙረን የተመለከትንበት፣ በዚህ ሂደትም የታዩ መዘግየቶችን ያረምንበት፣ በሚቀጥለው የበለጠ ተጠናክሮ ባጠረ ጊዜ ባስቀመጥነው የጊዜ ገደብ እና በጀት ስራዎችን መጨረስ አለብን። አንዱ ዛሬ ክሪቲካሊ የገመገምነው እና ያየነው ፕሮጀክቶቻችን በታቀደላቸው ጊዜ፣ በተያዘው በጀት መጨረስ ውጤታማ ያደርጋል። ይህንን መዘግየት የታየባቸውን ያረምንበት ቀን ነበር ማለት ይቻላል። ለከተማው ልማት ወጣቶች የተለመደ ትብብራቸውን እንዲያደርጉም አቶ ጎሹ ጥሪ አቅርበዋል። ለባህር ዳር ከተማ ወጣቶች እና ባለሀብቶች፣ የንግዱ ማህበረሰብ፣ ሌሎችም ማስተላለፍ የምፈልገው ባህር ዳር ከተማ አስተዳደር እየሰራ ያለው ስራ ባህር ዳርን የበለጠ ከነበረችበት ከፍ የሚያደርግ ውበቷን ከፍ የሚያደርግ ባህር ዳርን ጽዱ፣ አረንጓዴ፣ ውብ የማድረግ የቱሪዝም እና የኢንቨስትመንት መዳረሻነቷን ከፍ የሚያደርግ ስራ እየሰራን ነው። ወጣቶች ተመሳሳይ ስራ ከዚህ በፊትም ሰርተዋል። አሁንም ይህንን የተጀመረውን ስራ ዳር ለማድረስ ትብብር ያስፈልጋል። የመስክ ምልከታ ያደረጉ የከተማና የክፍለ ከተማ አመራሮችም አሁን ያለው የከተማ ልማት አፈጻጸም ከፍተኛ አርኪ በመሆኑ አጠናክሮ ማስቀጠል ይጠበቅብናል ብለዋል። በጣም ደስ የሚሉ ስራዎችን የተመለከትነ፣ በተለይ ማህበረሰቡ ኃላፊነት ወስዶ ከሶስተኛ ወገን ነፃ አድርጎ ባለቤቱ ነው በየቀኑ ድጋፍና ክትትል እያደረገ አመራሩ ከህብረተሰቡ ጋር ተቀናጅቶ የጸጥታ መዋቅሩም ተቀናጅቶ በዚህ ልክ በታቀደለትና በታሰበው ልክ የአስፓልት መንገዶችም ጽዳቶችም እየተከወኑና እየተሰሩ በማየቴ እኔ በጣም ደስተኛ ነኝ። ከዚህ በፊት የነበረው ምንድነው ፕሮጀክት ይጀመራል፣ ይውላል፣ ያድራል። በሚፈለገው መልኩ ለማህበረሰቡ አገልግሎት ለመስጠትም እጅግ ችግር የነበረበት ነው። አሁን ላይ ግን እንደ ባህር ዳር ከተማ ይሄ መገለጫው አይደለም። ፕሮጀክት ይጀምራል፣ ፈጥኖ ይጨርሳል፣ ሌላ ይጀምራል፣ አሁንም ፈጥኖ እየጨረሰ ያለ ከተማ ነው። ይሄንን እጅግ በጣም ደስተኛ ነው ማህበረሰቡ፣ ደስተኛ ነው። እኔም እንደ ነዋሪም እንደ አንድ ተቋም መሪም ቢሆን እጅግ በጣም ደስተኛ ነኝ። የተጀመሩ ነገሮች በጣም በፍጥነት እያለቁ ነው። ከኛም ተቋም አኳያ የግሪን ስራውን ስናይ እጅግ የተሻለ ስራ እየተሰራ ያለበት ሂደት ነው ያለ። በጉብኝቱ የዘንባባ ተከላ መርሃ ግብር ተካሂዷል።